በጣም አሳዛኝ ታሪክ ስለሆነ ልብ ብለው ያድምጡት። ታሪኩ እውነተኛውን እንጂ የፊልም ባለሙያዎች ወደ ፊልም ቀይረው እምባ በሚያራጭ መልኩ ሰርተውታል። በአንድ ወቅት መነጋገሪያ ታሪክ ነበር። አንዲት ሕፃን በልጅነቱ ያለ ዕድሜዋ ስለ ታላላቅ የቤተሰብ አውራዎቿ ስትጨነቅ የሚያሳይ ታሪክ ነው። መቼስ ልጅ ለእናት አይልም በሚል አባባል ውስጥ ላደግን ለእኛ ይህ ተረት ሊመስለን ቢችልም እጅግ አሳዛኝ የሆነውን ታሪክ ስታደምጡ አባባሉ እንደሚቀየርባችሁ አምናለሁ። 10 ዓመት እንኳን ቦል የማይሞላት አንዲት ሕፃን ያሳለፈችው አሳዛኝ ታሪክ ነው። ሰላም ይኑረን፣ ተስፋን አንጣ። ውዴ ቻናሌ ቤተሰቦች እንደምን ሰነበታችሁ? አብራችሁን ትቆዩና ለቻናሉም አዲስ ከሆናችሁ የደውሉን ምልክት እየተጫናችሁ ቤተሰብ ትሆኑ ዘንድ ግብዣዬ ነው። ወደ ታሪኩ አለፍኩኝ። ነገሩ እንዲህ ነው። በሊባኖስ ሀገር ከሚገኘው በአንድ ትምህርት ቤት ውስጥ መምህሯ ክፍል ገብታ ስታስተምር ከተማሪዎቹ አንዱ ይነሳና መምህር ዕቃ ሰርቄያለሁ ይላል። መምህሯም በስርቆቱ እጅግ ተበሳይታ የተሰረቀው ዕቃ ምን እንደሆነ ካጣራች በኋላ ተማሪዎች ለፍተሻ እንዲዘጋጁ አደረገችና ፍተሻዋን ቀጠለች። በፍተሻው ሰዓት ታዲያ አንዲት ዕድሜዋ 10 ዓመት የማይሞላት ተማሪ ተራዋ ደርሶ ቦርሷን እንድትከፍት ስትጠየቅ አሻፈረኝ በማለት ትመልሳለች። መምህሯም በንዴት ጦፋ ምራቋን ፊቷ ላይ ተፍታባት አንቺ ሌባ፣ አንቺ ነሽ የሰረቅሽው፣ ፖሊስ ነው ምጠራልሽ እያለች ስትጮህ በአጋጣሚ በክፍሉ በር ሲያልፍ የሰሙት የትምህርት ቤቱ ርዕሰ መምህር ወይንም ደግሞ ዳይሬክተሩ ከተፍ ይላሉ። ይህን ጊዜ ልጅቷ የባሰ ድንጋጤና ፍርሃት እያንቀጠቀጣት እባክሽ ይቅር በይኝ፣ እኔ ሌባ አይደለውም፣ ከፈለግሽ እንኪ ፈትሽኝ፣ ግን እዚህ ተማሪዎች ፊት አይደለም እያለች መምህሯ እግር ስር ወድቃ ልመናዋን ቀጠለች። መምህሯ ግን የተማሪዋን ስሜት ላፍታ ቆም ብላ ለመረዳት ከመሞከር የከፋ ስሜት ውስጥ ሆና እየደነፋች ነው። በዚህ ጊዜ በዕድሜ ጠና ያሉት ሴት ዳይሬክተር ቆይ እስቲ መምህር ምን እንደተፈጠረ ንገሪኝ ብለው ዳይሬክተሯ መምህሯና ተማሪዋን ወደ ቢሮ ወሰዷቸው። ከዛም ልጅቷን በተረጋጋ ሁኔታ እንድትቀመጥ ቢያደርጉም መምህሯ ግን እስካሁን መረጋጋት አልቻለችም። ይህኔ በመምህሯ ድርጊት ጥቂት ብስጭት የገባቸው ዳይሬክተሯ መምህሯን ገላምጠው ዝም እንድትል ካደረጉ በኋላ ልጅቷን ረጋ ብለው ቦርሳ ውስጥ ምንድን ያለው ብለው ጠየቋት። ልጅቷን ቦርሳ ውስጥ ያለው ተማሪዎች በልተው የጣሉት ትርፍራፊ ነው ያለው እያለች በአፍረት ተሸማቀቀች። ዳይሬክተሯም በመገረምና ባለማመን ስሜት እንዴት እንዲሆናል ሲሉ ጠየቋት። እሷም ለወንድሞቼ ልወስድላቸው ብዬ ነው አለች። አንገቷን ደፍታ በሚያሳዝን ሁኔታ ቅስሟ ተሰብሮ። ይህን ጊዜ ዳይሬክተሯ ከመቀመጫቸው ተነስተው ተጠጓትና ጸጉሯን እየደባበሱ አይዞሽ የኔ ልጅ ተረጋግተሽ ስለ አባትሽና ስለ እናትሽ ንገሪኝ አሏት። ይቺ አንዲት ፍሬ ልጅ ልቧ እየወረደ እንዲህ ማለትን ቀጠለች። አባቴ በሹፍርና ነበር የሚያስተዳድረን። በኋላ ግን በሐሺሽ ተጠርጥሮ ወህኒ ቤት ገባ። እናቴም ብትሆን ምንም ገቢ ያልነበራት ስትሆን የአባቴን መታሰር ስትሰማ ራሷን ስታ ሆስፒታል ገባች። በዛ የተነሳ ሽባውና እስከ ዛሬ ቀረች። ታዲያ 2 ጨቅላ ወንድሞች አሉኝ። ቤት ነው ጥያቸው የመጣሁት። ዘመድ ስለሌለን ዞር ብሎ የሚያየን የለም፣ ሚላስ የሚቀመስ የለንም። ታዲያ ይችን ፍርፋሪ ወስጄ ሕይወታቸውን ብታደጋት ብዬ አሰብኩና ተማሪዎች አስተርፈው የጣሉትን ሳያዩ ለቃቅሜ ቦርሳዬ ውስጥ አስገባሁት። ይህን ያደረግኩት እናም እባካችሁ ለተማሪዎች እንዳትነግሩብኝ፣ ትምህርቴንም ቢሆን አቋርጣለሁ፣ ብቻ አትናገሩብኝ እያለች አንጀት በሚያላውስ ሁኔታ እንባዋን በአራት መንታ እያዘነበች ችግሯን ምንም ሳትደብቅ በልጅ አንደበቷ እየተኮላተፈች ለማስረዳት ሞከረች። አይደለም በዚህ ጨቅላ ሕፃን ይቅርና ለአዋቂ ሰዎች እንኳን ለመቋቋም ፈታኝ የሆነውን ችግሯን እንደ ወንዝ ጅረት ከሚፈስ እንባ ጋር ታጅቦ የሰሙት እኛ አስተዋይ ዳይሬክተሯ እጅጉን ልባቸው ተሰበረ። ልባቸውን መቆጣጠር አቃታቸው። በቅጽበት ተንደርድረው ልጅቷን አቅፈው ስቅስቅ ብለው አለቀሱ። በዚህ መሃል ታዲያ ሁሉንም ከዳር ቆማ ስትሰማ የነበረችው የክፍሏ መምህር በድርጊቷ እጅግ መራራ ጸጸት ተሰማት። እዛው በቆመችበት ታለቅስም ጀመር። እንደ ዳይሬክተሯ ይቺን ምስኪን ተማሪ ቅፏ ውስጥ አርጋት ልታጽናናት ብትሻም በክፍል ውስጥ በተማሪዎች ፊት ልጅቷን ያደረገችውን ስታስብ አፈረች። አንገቷን አቀረቀረች። ዳይሬክተሯም የመምህሯን ሁኔታ በድንገት ተመልክተው ስለነበር ወደ መምህሯ ተጠግተው ልጅቷን ይቅርታ እንድትጠይቅ ካደረጉ በኋላ እንዲህ አሏት። ጊዜም በሕይወታችን እውነቱን ቀርበን ሳናጣራ በሰዎች ላይ በጭፍን መፍረድ አሊያም ተገቢ ያልሆነ ስም መስጠቱ ውሎ ሲያድር እውነቱን የተረዳን ዕለት ጸጸት ስለሚሆንብን ሁሌም እርግጠኛ ባልሆንበትና በማናውቀው ጉዳይ አስተያየት፣ ውሳኔ ወይንም ፍርድ ለመስጠት አንቸኩል አለቻቸው። ልጆች ነገ በብሩህ ተስፋን ሰንቀው እንዲያድጉ እኛም ብንሆን ልናስብ የሚገባን ለወለድናቸው አሊያም በዝምድና የሚሆን በሌላ ሁኔታ ለምናውቃቸው ልጆች ብቻ ሳይሆን
ያለምንም መድሎ እንንከባከባቸው። ባገኘነውም አጋጣሚ ሁሉ የተቸገሩ ሕፃናትንም ሆነ ማንኛውም ሰው ሲገጥሙን ከፈጣሪ በታች በምድር ላይ ከኛ ከሰዎች በላይ የሚቀርባቸው ማንም የለምና በሰብአዊነት እናስብላቸው መልእክቴ ነው። በመጨረሻም እንግዲህ ከላይ ከታሪኩ ብዙ ነገር እንደጨበጣችሁ አምናለሁ። ከላይ ካነሳ ነው ከመፍረድ ጋር ተይዞ አንዳንድ ነጥቦችን ባነሳ ሁልጊዜም እንደተለመደው መልእክትም ስለሆነ ማለት ነው። በነገራችን ላይ መፍረድ ቀላል ነው፣ መረዳት ነው ከባዱ። ብዙ ሰው ትክክለኛ ሰው ለመሆን ይፈልጋል እንጂ ትክክለኛ ሲሆን አይታይም። መፈለግና መሆን ለየቅል ናቸው። መሆን የሌለበት መምሰል ትርጉም የለውም። የትኛውም ሰው ታማኝ ሰውን ጓደኛው ለማድረግ ይጥራል። ነገር ግን እሱ ይፈልጋል እንጂ ራሱ ትክክለኛ ለመሆን ሲጥር አይታይም። ታማኝ ሰው ያማትራል እንጂ እሱ ለመታመን አንዲት እርምጃን አይራመድም። ፍጹምነትን ከሌሎች የሚጠብቁ ነገር ግን የፍጹምነትን ጎዳና ተራምደውት የማያውቁ እልፍ ራሳቸውን ፎጋሪ ሰዎች በዓለማችን ሞልተዋል። ያልሆንከውን መፈለግ፣ አንተ የማታደርገውን ከሰዎች መጠበቅ ራስን ማሞኘት ነው። አብዛኞቻችን የራሳችንን መውደቅ ችላ ብለን የሌሎችን መውደቅ እናጋንናለን። እኛ ጋር የሌለውን በጎነት ከሰዎች ባለማግኘታችን ብዙ እናወራለን። ለመክሰስ የምንቸኩል፣ ለመውቀስ የምንጣደፍ፣ ራሳችንን የዘነጋን የቤት አመላችን ይጠራል። አለቃ ገብራና አንድ ጸብ ላይ ይደርሳሉ ይባላል። ጸቡ እንዳጋጣሚ በምሁርና በመሃይሙ መካከል ነውና መሃይሙ ምሁሩን አንተ መሃይም እያለ ይሰድበዋል። ጸቡ እየከረረ መጣ። አለቃም ጉዳዩን በጥሞና እየተከታተሉ ነው። አንድ መንገደኛ ታዲያ ባጠገባቸው ሲያልፍ አለቃን ተመልክቶ እንደምን አሉ አለቃ፣ ምን እያደረጉ ነው ቢላቸው ስድብ ቦታ ተለዋውጦ ቦታው እየመለስኩ ነው አሉ ይባላል። አዎ በዚህ ዘመን ብዙ ቦታ የተለዋወጡ ነገሮች አሉ። ሌሎች እንደዚህ ናቸው ብለን የምናንጓጥጣቸውና መጥፎ ስም የምናወጣላቸው ሰዎች እኛ ከነሱ ተሽለን ሳይሆን ብሰን መሆኑ ጉዳዩን አስገራሚ ያደርገዋል። ተሳዳቢዎች ከሚሰድቡት ሰው የበለጠ የሚሰደቡበት ብዙ ድካም እኮ አለባቸው። ጣት ቀሳሪዎች እነሱም እጆቻቸው ንጹህ ስለመሆኑ መተማመኛ ደና ነገር የላቸውም። ሮበርት ሳውዝ የተባለ ምሁር ምን አለ መሰላችሁ? ሰው በሚያደርጋቸው ነገሮች የሚለካ ከሆነ መለካት የሚገባው በሰጠው ነገር ነው ይላል። እውነት ነው እኮ። ሰው ከተቀበለው ይልቅ የሰጠው ነገር እሱነቱን ይናገራል። እኛ ግን ሌላው ምን ሰጠ እንጂ እኛ ምን ሰጠን አንልም። የሌሎችን ድካም እንጂ የራሳችንን ድካም አንመለከት። አይናችን ወደ ውጭ እንጂ ወደ ውስጥ አይመለከትም። ሌሎች ሰዎች ለዓለም ያቀረቡትን አቃቂር ከማውጣት ይልቅ እኛ ለዓለሙ አስተዋጽኦ ያደረግነውን ብንመለከት እጃችን ምን ያህል ባዶ እንደሆነ፣ ስራችንን ምንም ፍሬ እንደሌለው ማወቅ እንችላለን። ማወቃችን ቢያንስ ለፍርድ እንዳንቸኩል ያደርገናል። በሕይወቱ ጣውረድ በመውደቅ መነሳት ውስጥ ያለፈ የሌሎች የሕይወት ፈተና ይገባዋል። ትክክለኛ ለመሆን የሚሞክር ሰው የሌሎች ትክክለኛ ለመሆን የሚያደርጉትን ተጋድሎ ይረዳል። ሁሉም ከመፍረዱ በፊት ራሱንና የራሱን ውስጣዊ ጦርነት ቢያሸንፍ ዓለም የከሳሾች ሳይሆን የአመስጋኞች፣ የወቃሾች ሳይሆን የሌሎችን ውጊያ የሚረዱ ብልህ ሰዎች የሞሉባት ትሆን ነበር። ምን ዋጋ አለው ታዲያ? ፈራጆች በዙ፣ ዳኞችም እልፍ ሆኑ። በሰው ድካምና ቁስል እንጨት የሚሰዱ በረከቱ። መፍረድ ቀላል ነው፣ መረዳት ነው ከባዱ። ሌሎችን መረዳት በጥልቅ ማሰብ ይፈልጋል። ሌሎች የተፈተኑበትን ለማጤን ቀና አእምሮ መገንባት ያሻል። በሌሎች ጫማ መራመድ መቻል ሌሎችን እንድንገነዘብ ይረዳል። ፈራጆች ግን እንደዚህ ለማሰብ ጊዜ የላቸው። ፈራጆች ራሳቸውን ለመገምገም ሰዓት ያጥራቸዋል። ለእነሱ ቀላሉ መንገድ ጣት መጠቆም ብቻ ነው። ተጠያቂነትን መሸሽ፣ የምዬን ወደ አብዬ ማላከክ የፈራጆችና የከሳሾች ልዩ ባህሪ ነው። አንዳንድ ጊዜ ሊከስ የመጣውን ሰው አንተ በምትከሰኝ ነገር ንጹሕ ነው ወይ በለው። ሊፈርድብ ያሰፈሰፈውን አንተ ፍጹም የሆንክ ጊዜ ፍረደኝ በለው። ጄጅ ሚ ዌን ዩ አር ፐርፌክት በለው። የሚፈርድልህ ሳይሆን የሚፈርድብህ ነው ዙሪያን የከበበ። ደምዳሜ የበዛበት መርማሪ ያነሰበት ዓለም ውስጥ ነው ያለ ነው። አንተ ግን ራስን በሐሳብ ከፍ ከፍ ለማድረግ ወለም ዘለም አትበል። መልካምነትን ከመለማመድም አትቦዝን። በቅንነት ከመጠመድ ወደ ኋላም አትበል። በወደክበት ዳግም አትውደቅ። የጣልህን አሸንፈው እንጂ መልሶ አይጣልህ። ሕይወትህን መርምረው፣ ሐሳብን ፈትነው፣ ሕሊናህን ሳለው፣ ልቦናህን አቅነው፣ አንተነትን በአዳዲስ ሐሳብ አለምልመው። ድርጊትህ በጎ አድርገው። በፊት የመታ እንቅፋት ዳግም እንዳይመታ አስተውለና አስበህ ተራመድ የዕለቱ መልእክት ነው። የከሳሾችን ፍርድ ንቀቶ የማይኖሩትን ነው የሚያወሩት። አንዳንድ ጊዜ ያልሆኑትን ይፈርዱባል። ለፈራጆች ሳይሆን ለሚረዱ ሰዎች ዋጋ ስጥ። 4 ነጥብ አልልም፣ 44 ነጥብ ነው ምል። ራስን የሚመለከት ማንነት፣ ለለውጥ የተዘጋጀ ሰውነት ይለናል እሸቱ ብሩ ይትባረክ።